ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ በቅድሚያ እንኳን ለብርሃነ ልደቱ አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ አደረሰን ማለት እፈልጋለሁ እንግዲህ በዓሉ ባላችሁበት ቦታ ሁሉ መልካሙ እንዲገጥማችሁ እንመኛለን ለቤተሰቦቻችንም በቅርብ ላላገኘናቸው በአጠቃላይ ይሄ በዓል መልካም በዓል እንዲሆንላችሁ በታላቅ አክብሮት ምኞታችን እንገልጻለን እንግዲህ የጽናት ሚዲያ ቤተሰብ ዛሬ በዋናነት ከበዓል ጋር በተያያዘ በተለይ እንደዚህ አይነት ፕሮግራም ለመስራት አልፈለኩም ነበር ግን አንዳንድ ጊዜ ፈጣን መልስ ካልሰጠ ሐሳቦች ሊሉ ይችላሉ ከቆዩ ምናልባት ሰው በተሳሳተ መልኩም እንዳይረዳው መልሱን በመልስ መመለስ የግድ ያስፈልጋል ብዬ ነው አጭር ፕሮግራም ለመስራት የፈለኩት በዋናነት የፕሮግራም ሐሳብ ምንድነው ያው በስም በጣም ረጅም ጊዜ ነው የማውቀው ግርማ ካሳ የማውቀው እኔ ከአንድነት ጀምሮ ነው አንድነት ቤት ያለን የውጭ የድጋፍ ቻፕተር ውስጥ የነበረ እና ድጋፍ ሲያደርግ ነበር በተለይ የሚዲያ አድቮካሲ ስራ ምናምን የሚሰራ ሰው ነበር ከዛ በኋላ በተለያየ መልኩ በተለይ በዚህ በሶሻል ሚዲያ ፕላትፎርሞች ላይ ሐሳቡን በተለያየ መልኩ ሲያንጸባርቅ አየዋለሁ ምንስማማበት ሐሳብ ያነሳል ማንስማማበት ሐሳብ ያነሳል አንዳንዴም ግርማ ካሳ ያዛል አንዳንዴም መቃወም ብቻ ሳይሆን ምድብም ይመድባል እና በዚህ ጉዳይ ላይ ብዙ ጊዜ ሐሳብ ለመስጠት እንኳን እየፈለኩኝ ከራሴ ጋር ራሴ የምቆጥብበት ጊዜ በጣም በስፋት ብዙ ጊዜ ራሴን ሰብስቤዋለሁ የግርማ ካሳ ከትውውቃችን ውጪ ግን በራሱ ፖለቲካዊ እይታዎቹ የሚያቀርባቸው ሐሳቦች ምናምን ሙግቶቹ በምናምን እኔ ያደንቃለሁ በጣም ነው የማከብረው ሌላም ጊዜ በዚሁ የሐሳብ ሙግት ቀጥልበት ነው ምንም እሱ የአንድ የግለሰብ ነፃነት በዚህ ደረጃ መረጋገጥ አለበት ብዬ የማምን ሰው ስለሆነ ዛሬ ከግርማ ጋር የተያዘ ሐሳብ በዋናነት ላነሳ የፈለኩት ስሜን ጠቅሶ ሜንሽን በማድረግ በተለይ እንግዲህ አርበኛ እስክንድር ጋር ከዚህ በፊት እኔ ፕሮግራም ሰርቻለሁ የግል ሐሳቤን አንጸባርቄያለሁ ይሄ ግል ሐሳቤ ለኔ ትክክል ነው ሌላ ሰው ደግሞ ላይቀበለው ይችላል ትችትም የማቀርብበት ሰው ላይቀበለው ይችላል ማንንም ሰው ላይ ትክክል ነው ብዬ ባመንኩበት ሐሳብ ላይ ትችት አቀርባለሁ ትችቴ ትክክልም ሊሆን ይችላል ስህተትም ሊሆን ይችላል እሱን የሚፈርደው አድማጩና ህዝቡ ነው ግርማ ካሳ የሚያቀርበው ሐሳብ በተመሳሳይ የሚፈርደው ህዝቡ ነው ትችቱ ትክክልም ነው ወይስ ትክክል አይደለም ለሚለው አድማጭ ተመልካች የሚሰጠው ሐሳብ ነው ስሜን ጠቅሶ ግርማ ካሳ ከዚህ ጋር በተያያዘ በተለይ አርበኛው ምከረው ስለዚህ ከትግል መውጣት አለበት መሬት ላይ ያሉ ሰዎችን ጠይቄያቸዋለሁ አብዛኛው ሰው አይፈልገውም ስለዚህ አንተ ካለ ቅርበትም አብራችሁ ስለቆያችሁ እንደው ሐሳብን ብትገልጽ ቆንጆ ነው የሚል የማግባባት ስራ ይመስለኛል ግን ሚዲያ ላይ ስሜን ጠቅሶ በዛ ደረጃ ገልጿል ሐሳቡን መግለጹ እኔ ችግር የለብኝም ሐሳቡን የገለጸበት እንድምታ ግን ትንሽ ላሰማችሁና ወደ ዋናው ነጥባችን ልግባ ስንታየው ቸኮል ግን አሁን ብሎግ አለው ጽናት የሚባል ሚዲያ አለው በጽናት ሚዲያም ስለ እስክንድር ብዙ ጊዜ ይናገራል ስለ እስክንድር ብዙ ጊዜ ያወራል አሁንም መመከረው እስክንድር ለእስክንድር የሚያስብ ከሆነ ስንታየው ቸኮል ለእስክንድር የሚያስብ ከሆነ ከስር ወደ ከአንድ ዓመት በፊት የጻፈውን ጽሁፍ ከግምት አስገብቶ እስክንድር ነጋ ለመሪነት እንደማይበቃ የመሪነት ብቃት እንደሌለው በደንብ ተናግሯል ስለዚህ ያንን እውነታውን ደግሞ እንደገና በማቅረብ በተቻለ መጠን እስክንድር ነጋ
እንደ ቅርብ ወዳጁ እንደ ቀድሞ አጋሩ አብሮት ብዙ ነገር በእስር ቤትም እንዳደረገ የድርሻውን እንዲወጣ በዚህ አጋጣሚ ይጠይቃል። እስክንድር ላይ የሚነሱ ጥቃቶችን፣ እስክንድር ላይ የሚነሱ ኮንደምኔሽኖች፣ ወገዛዎችን ለመመከት ከመሞከር ይልቅ እስክንድር በዚህ ልክ አሁን እስክንድር እየተባለ ያለው እስክንድር ላይ እየቀረበ ያሉ ክሶች፣ ተቃውሞዎች ምክንያት እንዳላቸው ስንታየው ቸኮል አውቆ እንደ ቀድሞ ወንድሙ እስክንድር ነጋ አደብ እንዲገዛ ልቦና እንዲከፈት የጽሞና ጊዜ እንዲኖረው ቢያግባባው ጥሩ ነው የሚል እምነት አለኝ። እንደ ቀድሞ ወዳጁ እንደሰማችሁት ነው እንግዲህ አሁን በዚህ ጥያቄ መሰረት የማነሳቸው ሀሳብ ግርማንም ጭምር ይመለከተዋል። ግርማ የምጠይቀው በመጀመሪያ ደጋፊ ነህ ወይንስ ፖለቲሻን? የመጀመሪያው ጥያቄ ነው። እስክንድርን ሀሳብ አቅርብ ነው ያልከኝ። እኔ ደግሞ በተዘዋዋሪ አንተን ሀሳብ ልጠይቅህና ከቻልክ ሀሳቡን መልስበት፣ ካልቻልክ ግን ብትዘለውም ችግር የለብኝም። የመጀመሪያው ጥያቄ ፖለቲሻን ነህ ወይንስ ደጋፊ? ይሄ ማለት ምንድን ነው? ትግሉን የምትደግፈው በዋናነት የፖለቲካ ስልጣን ለመያዝ ነው ወይንስ ነፃነት ነው የምትፈልገው? ምናልባት ነፃ የሆነች ነፃነት የተጠበቀበት ዲሞክራሲያዊ መብት የተረጋገጠበት በተለይ ደግሞ የብሔር ፖለቲካ የሚዘጋበት እስከሆነ ድረስ ደጋፊ ነህ እንጂ የፖለቲካ ስልጣን አንተ ፍላጎት እንደሌለ በተለያየ መልኩ ስትገልጽ ሰምቻለሁ። ስለዚህ ደጋፊነት ላይ ያመዝናል። ለዚህ ጥሩ ማሳያው ከዚህ በፊት አንተ ራስህ የጻፍከው በተለይ ብልጽግናን አስታከህ እኔም አንብቤዋለሁ፣ ስክሪንሾቱን ማምጣት ይቻላል። ከዚህ ከዘር ፖለቲካ ጋር በተያያዘ እሱን የሚያስቀረው ከሆነ ብልጽግናን ብትደግፈውም ችግር የለውም፣ ዋናው ነገር ይሄ ማነቆ የሆነ አሳሰብ እሱ ከቀረ ብልጽግናም ይደገፋል የሚል አሳሰብ አምጥተሃል። እኔ ደግሞ ካንተ የተለየው ነኝ። አንተ ብልጽግናም ከተለወጠ በታድሶ በጥገናዊ ለውጥ ብልጽግና የምትደግፈው ችግር የለም የሚል አቋምም አለ። በሌላ በኩል የፋኖን እንቅስቃሴ የምትደግፈው ከፖለቲካ ስልጣን ሳይሆን ከግል የነፃነት ስሜት እንደሆነ ይገባኛል። በአንተ ድምዳሜ ግርማ፣ የኔ ሀሳብ ደግሞ ልንገርህ። እኔ ካንተ የምለየው አያም ፖለቲሻን፣ እኔ ፖለቲከኛ ነኝ። ፖለቲከኛነቴ ሙያዬ ነው ብዬ አስባለሁ። እኔ በተረዳውበት መልክ ነገሮችን ሰንጥቄ በደንብ ማየት እፈልጋለሁ። ማየት ብቻ ሳይሆን የምታገለውም ትግል መሬት ላይ የአማራው ኃይል አሸንፎ የፖለቲካ ስልጣን ሲይዝ በሙያዬ ወይም በምችለው ኃላፊነት ላይ ይህንን ኃላፊነት ይዘህ አገልግል ብለው ከሰጡኝ ለማገልገልም ፈቃደኛ የሆንኩና ግብ አለን፣ መዳረሻ አለኝ፣ 1 2 3 ነጥቦች አሉ መፈጸም አለባቸው ብዬ የማስባቸው ያንን ለማስፈጸም ሁሉ የፖለቲካ ስልጣን አሸናፊው ኃይል ቢሰጠን ለመቀበል ዝግጁ የሆንኩና ለዛም የምታገል ታገኝ ነኝ። በደንብ ራሴን ዲፋይን አድርጌ ላምጣልህ ብዬ ነው። ስለዚህ በእኔና በአንተ መካከል ልዩነት አለ። ግርማ ካሳ። ስለዚህ ግርማ የምታነሳው ሀሳብ ከትግሉ አኳያ ይጠቅማል ብለህ የምታቀርበው ሀሳብ እኔ ከትግሉ አኳያ ይጠቅማል አይጠቅምም ብዬ ደግሞ እንደ አንድ ፖለቲሻን እገመግመዋለሁ። በትኜ ነው የምገመግመው። ንግግሮችን፣ ጽሁፎችን፣ ሞቲቭን፣ አስተሳሰቡን ከዚህ በፊት የነበረውን ልምድ ምናምን እገመግመዋለሁ። ስገመግመው እኔ ራሴ ግርማን ብመክረው ይሻላል ብዬ ደመደምኩኝ። ግርማ ራሱ መመከር አለበት። ፖለቲከኛ ነው ወይንስ ደጋፊ ነው
ብዬ እስቲ ልጠይቀው የሚል ሀሳብ መጣልኝ። ስለዚህ ሀሳብን በደንብ ግልጽ አድርገው ብዬ ነው። እኔ አሁን ግልጽ አድርጌ መጥቼልሃለሁ። ግብ አለኝ። የአማራን ትግል እደግፋለሁ። መደገፍ ብቻ የለም፣ አሸንፎ እንዲመጣ እፈልጋለሁ። አሸንፎ ሲመጣ ደግሞ በአቅምህ መስራት አለብህ የሚለኝ ተልእኮ ከሰጠኝ ለመስራት ዝግጁ ነኝ። ይህንን ስራ ደግሞ ብሰራ አሳካዋለሁ ብዬ የማስባቸው ከአማራ ጥቅም አኳያ ብዙ ነጥቦች አሉ ያስቀመጥኳቸው። እነዛን ነጥቦች ማስፈጸም ፈልጋለሁ። ለዚህ ነው የህልውና አደጋም አለብን፣ የአሸናፊነት ሚና መወጣት አለብን። አሸናፊ ኃይል የአማራው ኃይል ሲያሸንፍ ደግሞ ማገዝ በሚችለው ሁሉ ህዝቡን አገለግላለሁ ብዬ በትግል ውስጥ ያለው ሰው ነኝ። አንተ አሁን ራስህን ግለጠው። ከገለጥከው በኋላ ድምዳሜ ላይ ያዝ። ድምዳሜ ላይ ይዘህ የድጋፍ አቅጣጫ በዛ ይሆን። ደጋፊ ከሆንክ የደጋፊ መስመሮች አሉ። ፖለቲሻን ከሆንክ ደግሞ የፖለቲከኛ መስመሮች አሉ። ፖለቲከኛ ስትሆን የምትናገረው ሀሳቦች ሁሉ ከፖለቲካው ጥቅም አኳያ ይተነተናል። ስለዚህ እከሌ ይውጣ ብለህ ምክረው ያልከኝ ግርማ፣ እሱ ይውጣ ለማለት አንተ ደጋፊ ሆነ ማዘዝ የቻልከው፣ እኛ ደግሞ ፖለቲካውን ስንገበግበው ኦኬ እሺ ግርማ ይሄንን አለ እከሌ ይውጣ ስል እኔ በተናገርኩት ሀሳብ እከሌ የሚወጣበት ምክንያቱ ምንድን ነው? የኔ ሞቲቭ ተመሳሳይ መሬት ላይ ያሉ ሰዎችም ሞቲቫቸው የፖለቲካ ስርዓቱን መቀየር አለብን ሲባል ስልጣን ይዘን እንቀይራለን ብለው የህልውና ትግል ውስጥ የገቡ ሰዎች ናቸው። ስለዚህ ሲገቡ እኔን አስፈቅደው አልገቡም፣ ሲወጡም እኔን አስፈቅደው አይወጡ። እኔ አንድ ሰውና የሚታየኝ ሀሳብ ለትግሉ የምሰጥ ሰው ነኝ፣ ታጋይ ነኝ። ስለዚህ እከሌን ይውጣ ለማለት አንደኛ ስልጣን የለኝም፣ ሁለተኛ ምክር ሀሳብ ለማቅረብ ደግሞ ከፖለቲካ ጥቅማችን አኳያ ካሰላለፉ አኳያ ይገመገሙ። ምንድን ነው ጥቅሙ? ጉዳቱስ ምንድን ነው? አየህ ፖለቲከኛ ስትሆን በዚህ ትገመግመዋል ብዬ ሀሳቦቹን ስተነትናቸው ግርማ ማስረጃ አቀረቡልኝ የምትለው መሬት ላይ ያሉት ሰዎች ግለሰቡን ይጠሉታል ነው የምትለው። እኔ ደግሞ እነዛ ግለሰቡን የሚጠሉት ሰዎች ተቋም ናቸው፣ ግለሰብ ናቸው። በተቋም አሰራር የተቋም አሰራር መጀመሪያ ጽንሰ ሀሳቡን ታውቀዋለህ ወይ? ካወቀው ምን ማለት ነው? የተቋም አሰራር የግለሰቦች ስብስብ ነው የተቋም አሰራር። ስለዚህ ስንታየው የሚጠላው ሰው ካለ ተቋም የሚፈልገው ሰው ከሆነ እኔ የምጠላውን ሰው ተቋሙ ይወክለኛል እስካለ ድረስ ብጠላው የግለሰብ ጥላቻ ነው። ስለዚህ የተቋሙን ውሳኔ ግን ማክበር አለብን። ስለዚህ ይጠሉታል የምትለው የፖለቲካ ስልጣን ለመያዝ የሚታገል ሌላ ደግሞ የሚጠላው ኃይል ደግሞ አለ። በተደጋጋሚ ጊዜ ነው የምገልጽልህ። ለምሳሌ ብአዴን በትግል ውስጥ አለ ብለን እኛ ሳንሆን መሬት ላይ ያሉ ሰዎች መስክረዋል። እንደውም ቅርብ ጊዜ ሁሉ ሊቀላቀሉ የሚችሉ አሉ። አሁን አንድነቱ ሲመጣ ወደ ቤታቸው የሚመለሱ በጣም የሚታወቁ ሰዎች አሉ ብለው መሬት ላይ የሚታገሉ ሰዎች እኮ ሰሞኑን መግለጫ ሰጥተዋል። ስለዚህ እነዚህ ኃይሎች የሚጠሉት ለግርማ ይነገረዋል። ግርማ ምክር ሀሳብ እያቀረበ ነው ብዬ እተነትነዋለሁ። በምን? በፖለቲካ መነጽር። የግርማ የፖለቲካ መነጽር ግን የደጋፊነት መነጽር ስለሆነ የሚተነትነው ከሱ የድጋፍ ፍላጎት ነው። የመረጃ ምንጩና ሶርሱ ማን እንደሆነ ግርማ ያውቀው። መሬት ላይ ያለው ኃይል ለግርማ መረጃ የሚሰጡት ሰዎች እነማን እንደሆኑ ግርማ ያውቃቸው። በእርግጠኝነት አያውቃቸውም። ይሄ ምንም ጥያቄ የለውም። በስም ነው የሚያውቃቸው እንጂ አሳሰባቸውን አያውቅም። ስለዚህ የተቋም ፍላጎት ነው ወይንስ የግለሰቦች ፍላጎት ነው ብለን ስናስብ ግርማ የግለሰቦችን ፍላጎት ስልክ እየደወለ
በሚሰጡት ሀሳብ ምክረ ሀሳብ አድርጎ የሚያቀርበው እከሌ ይውጣ፣ እከሌ ግባ፣ እከሌን እዚህ ቦታ ብታስቀምጡት እከሌ የተሻለ ነው የሚል ድምዳሜ ላይ ይይዛል ማለት ነው። እኛ ደግሞ የፖለቲካ መነጽሩን ስንገመግመው እንደዚህ አይነት ድምዳሜ ውስጥ አንገባም። ለምን? የመወሰን ስልጣን የለንም ብለን ስለምናምን። ምክር የመስጠት ሀሳብ አለን። ምክር የመስጠት ሀሳብ ደግሞ ከትግል ማስወጣት አይደለም፣ ከትግሉ ወደ ትግሉ ማስገባት ነው። ሰዎችን ማስገባት፣ መቀስቀስ ነው። የጠላትን ኃይል የፕሮፓጋንዳ የፖለቲካ ብልጫ የሚወስዱበትን ሀሳቦች ማቅረብ፣ የሚያሸንፉበትን ተቋማዊ አሰራር የበለጠ የሚጠናከርበትን ሀሳቦች ማቀበል። እከሌን አስወጡ እከሌን አስገቡ ግን ማለት ስልጣን የለንም። ይሄ ስልጣን ያለው መሬት ላይ ያለው ተቋም ብቻ ነው፣ ግለሰብም የለም። ተቋም እንጂ 100 ግለሰብ ቢሰበሰብ ከአንድ ተቋም የ100 ድምፅ አይበልጥም። ስለዚህ የተቋም አሰራር መጠበቅ የግድ ያስፈልጋል ማለት ነው። ስለዚህ እከሌ ይውጣ ብዬ የምቀንሰው ሰው ምክር ሀሳብ የማቀርበው ሰው በህልውና ትግል ላይ የለም። የአማራው የህልውና ትግል የሚያሳስባቸው ሰዎች ደጋፊ፣ በተለይ ደጋፊ የሆኑ ሰዎች ሰዎችን በመቀነስ ላይ የተመሰረተ ድጋፍ በዋናነት ሞቲቭ ምንድን ነው ተብሎ ፖለቲካዊ መነጽር የሚተነተን ከሆነ ትርጉሙ ሌላ ነው። ስልጣን ያስፈልገዋል፣ ድርጅት ያስፈልገዋል፣ መቀመጥ አለበት፣ መገምገም አለበት፣ ከዚህ በኋላ ፖለቲካው ላይ አያስፈልግም፣ ዝም ብሎ አባል ሆኖ መቀመጥ አለበት፣ ወይ ጥፋት አለ መታሰር አለበት ብሎ የሚወስነው ጽናት ሚዲያ ሳይሆን መሬት ላይ ያሉ ተዋጊዎች ናቸው። ተቋሙ እኔ የተቋሙን ሀሳብ የማከብር ሰው ነኝ። በዛ ዲሲፕሊን ውስጥ ነው ያለሁት። ስለዚህ የምፈልገው ደግሞ ፖለቲካዊ ትንተና ሲሰጥበት ከድጋፍ ከተቃውሞ ሳይሆን ከጠቀሜታው አንጻር የሚገመገም ነው። ለዚህ ነው ነገሮቹን በጣም ሰንጥቄ ማየት የምፈልገው። ወንድም ግርማ የምታቀርበው ሀሳብ አክብሮት አለኝ። እኔ በሀሳብ ጉዳይ ላይ የምትሰጣቸው ሀሳቦች ላይ ግን ስሜን ጠቅሰ ሜንሽን አድርገ ሀሳብ ስለሰጠ ምከረው በኋላ ይጸጸተዋል ስላልከኝ እኔ መሬት ላይ ያሉትን ሰዎች ውጡ ብዬ ከምመክር ግርማ ለዘብ በል ብዬ በመክረህ ትግሉን ይጠቅማል። በጣም በጣም ነው የሚጠቅም። ለዘብ በል እንደ አንድ ፖለቲከኛ ከሆንክ የፖለቲካ ግምገማ ስራ። የፖለቲካ ግምገማ ለሚሰራ ሰው ይውጣ እከሌ ጠልቶታል ምናምን አይባልም። ተቋም ነው፣ የተቋም አሰራር ብቻ ነው የሚፈጽመው። ከተቋም አሰራር ውጪ የሆነ አናርኪዝም የሆነ የስርዓት አልበኝነት የሆነ እሱ ደግሞ ነገ ጠዋት ሀገር ለመቀበል የሚችል ሜንታሊቲ አይፈጥርም። ስለዚህ ተቋማዊ አሰራር የግድ ያስፈልጋል። እኛ እየጠየቅን ያለነው አንድነት ነው። አንድነቱ እንዳይመጣ ግለሰብ እንቅፋት አይሆንም። በፍጹም የፖለቲካ ግምገማ ብትከራከር እኔ ከኔ ጋር በዜሮ ላስወጣ ይችላል። ግለሰብ ከተቋም ምስረታና ከተቋም በላይ አይሆንም። ምክንያቱም ተቋሞች ወይም ደግሞ እዛ ውስጥ የተሰባሰቡ ግለሰቦች ካልተስማሙበት መቀነስ ይችላሉ። ከተስማሙበት ሊያስቀጥሉ ይችላሉ። እኛ የምንጠይቀው ትልቁን ቤት ነው። ስለዚህ ቤት ደግሞ ሲሰራ ቤት ዝም ብሎ አይቆምም፣ ቋሚ አለው። ቋሚ ብቻውን ቤትም አይሆንም፣ ማገር አለው። ማገሩም ብቻውን ቤት አይሆንም፣ ግድግዳ አለው። ስለዚህ ቤት ነው የምንለው የቋሚው የግድግዳውም የማገሩም ውጤት ነው፣ የጣራው። ስለዚህ አንድ ጣራ ከዛ ላይ ብትቀንስ ዝናብ ይገባል። ግድግዳውን አንድ ቦታ ላይ ብትበሳው ንፋስ ይገባል። ስለዚህ ቤት ውስጥ ያሉ ሰዎች ቶሎ ባይጎዱም ቀስ እያሉ ግን ይጎዳሉ፣ አደጋ ስለሆነ። በተመሳሳይ በተቋም አሰራር ውስጥ መሄድ በስሜት ሰው ይውጣ ማለት ይቻላል። ሰውን ማስወጣትም ይቻላል። ሰውን መጥራትም ይቻላል።
ከተቋም አሰራር በላይ ግን ግለሰብ መጥላትና ውሳኔ መወሰን እና ውሳኔው ላይ ጫና ማሳደር በሂደት ቤቱን እያፈረሰው የሚመጣ ንፋስ ነው፣ ቀዳዳ ነው። ይህን ቀዳዳ ማን ነው የሚፈጥረው? ማንነውስ ከጀርባ ይህን ሀሳብ የሚያመጣው ብዬ እኔ ቅድም እንዳልኩ ፖለቲካዊ ትንተና ሳመጣ የብዙ አይኖች የብዙ እጆች ኤጀንት አለበት። ብዙ ፍላጎቶች አሉ። በትግል ውስጥ የተሰባሰበ ታጋይ የሚመስል ግን ብዙ ፍላጎቶች አሉ። በጣም ብዙ ፍላጎት እኔ በትኜ ላስረዳ ይችላል። ዝርዝር ውስጥ አታስገባኝ። ስለዚህ ከነዛ ፍላጎት ውስጥ አንዱ ጠልፎሃል ብዬ አስባለሁ። አንተ ግን አላወቀውም። ሰዎች ነገሩኝ ነው የምትለው። አንተ የሚነግሩ ሰዎች እኔ ጋር አንዳንድ ሰዎች ስልክ ይደውላሉ። ዝም ብዬ አንድ ምሳሌ ላይ አስቀምጠን፣ ቅርብ ጊዜ አንድ ሰው ስልኬን ከአንድ ሰው አፈላልጎ መሬት ላይ ያለ ሰው ደውሎ አላውቀውም ሰውየውን፣ ግን ያለበትን ቦታ ነገረኝ። ማዕከላዊ እንደምንተዋወቅ አጫወተኝ። ከዛን ሀሳቦቹን ማዳመጥ ጀመርኩኝ። ሀሳቦቹ የግርማ ሀሳብ ተመሳሳይ ነው። አንድነቱን እንዳይመጣ እንደውም በአንድነት ጉዳይ ላይ ባትቀሰቅሱ ይሻላል ነው የሚለው። አስፈላጊ አይደለም፣ በቃ አንድነቱ ሳይመጣ እኮ ዝም ብለን መታገል እንችላለን አለ። ኬሽ እንዴት አድርገህ ነው የምትታገለው ሲለው የሚሰጠው ምክንያት ብስለቱን አየሁበት። ጭራሽ በድምዳሜው ላይ የህልውና ትግሉ የማይቻል ከሆነ ምርጫው እንጠብቅ አለ። ምርጫውስ አንድ ነገር እኮ ይዞ ሊመጣ ይችላል። ይሄ መሬት ላይ ያለ ታጋይ ነው በአሁኑ ሰዓት ውስጥ። ይሄ ሰው በቀጥታ ግርማ ሀሳብ የሚሰጡት ሰዎች እንደዚህ አይነት ሰዎች ናቸው። እነዚህ ሰዎች ደግሞ ግርማ በሚደግፈው የድጋፍ መሰረት ውስጥ አለው ያለ ሰው ነው። እኔ ስልኬ ምናልባት ካለ ወደፊት እንትን ለዋል ሀሳቡን በሚገባቸው ሰዎች መልኩ ላመጣው ይችላል። እና አንዳንድ ጊዜ ቆም ብሎ ማሰብ ያስፈልጋል ብዬ አስባለሁ። ከዚህ በፊት የግርማ የጀርባ ታሪኮችና ስህተቶችን ትንሽ ለግርማ ስለሚሰማው ትንሽ ነገር ልንገራችሁ። ግርማ አንድነት ውስጥ አንድ ስህተት ፈጽመሃል ብዬ አስባለሁ። ይሄ ስህተት ምንድን ነው? የጀርባ ታሪኮችን ስንመዛቸው በተለይ ኢንጂነር ግዛቸው በነበረበት ሰዓት ሰውየው በቃው መልቀቅ አለበት፣ እነ በላይ በፍቃዱ መቀበል አለባቸው ብለህ በጣም በሰፊው ካምፔን ስታደርግ ነበር። እንደውም ግርማ በሚቆጣጠረው የሚሊዮኖች ድምፅ አንድ ፔጅ ከፍቶ እዛ ላይ ሁሉ ካምፔን ታደርግ ነበር። አንድነት ቤት ውስጥ አስታውሳለሁ አንጃ የሀሳብ አንጃ ፈጥረህ በጣም አጨቃጫቂ ነበር። መጨረሻ ላይ ውጤቱ ግን ምንድን ነው? ግዛቸው ከጊዜው በፊት እንዲለቅ ከጉባኤ በፊት እንዲለቅ አስገደድከው። ግዛቸው ከለቀቀ በኋላ ግን ቤቱን ለማን ሰጠኸው? እነ በላይ ትንሽ ቀን ነው የያዙት። እነ ግርማ ሰይፉ ምናምን ነው አንተ የምትደግፋቸው። ግን ትንሽ ቀን ይዘው እዛም እዚህም ቢሉ ቤቱ ግን ለትዕግስቱ አወሉ እንዲሰጠው ጭቅጭቁና ስንጥቃቱ እድል ሰጣቸው። ህገወጥ ነው ህገወጥ አይደለም ምናምን እሱ ሌላ ጉዳይ ነው። ባንዳ ግን ቤቱን እንዲያፈርሰው እድል ሰጠ። አንድነት የሚባል ድርጅት እንዲበተንና እኛም የተበታተነ ሂደት ውስጥ እንድንገባ ምክንያት ሆኗል። ስለዚህ እዚህ ምክንያት ላይ ግርማ በሀሳብ ምን ብለሃል? አግዛሃል። ይሄንን ስታግዝ መሬት ላይ ሀሳብ አለኝ መረጃ አለኝ ብለው የሚሰጡ ሰዎች ምናልባት እነሱን እያዳመቅ ሊሆን ይችላል። ስለዚህ የጀርባ ታሪኩ ግን አንድነትን ማፍረስ። ስለዚህ አሁንም በደንብ ቆም ብለህ ሊገመግም ይገባል። እከሌ ይውጣልን፣ አይወዱትም፣ መሬት ላይ ያሉት ሰዎች አልፈለጉትም፣ አንድነቱ ላይ የፈጠረው እክል እሱ ነው ምናምን የሚለውን ግምገማህን ከምን ተነስተህ ነው? ከተቋም ወይንስ ከግለሰብ?
ፖለቲከኛ ነህ ወይንስ ደጋፊ ነህ? ሞቲቭስ ምንድን ነው? ትግሉን የምትደግፍበት ዋነኛው ፍላጎትህ ምንድን ነው? እኔ ቅድም አስቀምጬልሃለሁ። የማስፈጽማቸው ጉዳዮች አሉ ብዬ አስባለሁ። እኔ ሳልሆን እድል የቀናቸው ሰዎች እድል ከሰጡ አለመስጠት መብታቸው ነው። ከሰጡም ግን የአማራን ሕዝብ በሚካስበት መልኩ መሰራት አለበት ብዬ የማስባቸው ነጥቦች አሉ፣ ዓላማዎች አሉ፣ ግቦች አሉ። ያ እንዲሳካ ነው የምደግፈው፣ ያ እንዲሳካ ነው የምታገለው። ለዛ ደግሞ መሬት ላይ ሄጄ ብታገል ጥሩ ነበረ። ግን እንደዚህ አይነት ይውጣልን፣ እሱ እኮ ተልኮ ነው የመጣው፣ እሱ እኮ ልኮት ነው ምናምን የሚሉ ኃይሎች፣ አደናጋሪ ኃይሎች የአማራውን የፖለቲካ የመረዳትና የማስረዳት አቅሙ ዝቅ ያለ ስለሆነ በዚህ መካከል ውስጥ ገብቼ እክሉ አልፈጥርም፣ የጭቅጭቅ አካል አልሆንም። ስለዚህ ራሴን ላሳውቅ፣ ራሴን ሆኜ ልታገል። ደውም ማንም ሰው አያቀኝም። እኔ የበለጠ ብቻዬን ሆኜ ሀሳብ ብሰጥ ከማንም እኔ ሀሳብ አለኝ የሚለውን ሰው ከኔ ጋር እውነት ለመናገር በሚፈልገው ቋንቋ ማናገር ይችላል። ማንም ሰው ግን የኔን ሀሳብ ትላንት አደባባይ ላይ ማንም ሰው ያውቃል። እኔ ራሴን ስሸጥ አልነበርም የቆየሁት፣ ሰው ስሸጥ ነው የቆየሁት፣ ለትግሉ ይጠቅማል እያልኩኝ። አሁን ግን ቆም ብዬ ከራሴ ጋር ሳስበው ብዙ ሀሳቦች አሉ። የሚሸጥ ሀሳብ አለ። በሚሸጥ ሀሳብ ላይ ደግሞ ሀሳቡን ማደናገር የሚፈልጉ ኃይሎችም አሉ። ወይ አልገባቸውም ወይም ተጠልፈው። ስለዚህ ሀሳባቸውን ማስረዳትና ሀሳባቸውን መተንተን ደግሞ የግድ ያስፈልጋል። ለምን? ፖለቲከኛ ስለሆንኩ፣ ሙያዬ ስለሆነ። ይሄ ማለት አንተ የምታነሳውን ሀሳብ ማጣጣል አይደለም። ሀሳቦቼ ግን ገንቢና ጠቃሚ ናቸው ብዬ ስላላመንኩኝ ግርማ፣ እኔ አንተን እመክርሃለሁ፣ ትንሽ ቀዝቀዝ በል፣ ትንሽ ግራ ቀኝህን አስብ። ከዚህ በፊት የነበርክበት የሀሳብ ፍትጊያ ውስጥ በተቋም ደረጃ ምን አክስረሃል? አንድነት ብቻ የለም፣ ሰማያዊ ፓርቲን አስበው። ከዛም በኋላ የነበረውን ድርጅት ላይ ምናምን የነበረውን ስንጥቃቶችህና የምትሰጣቸው የኮንስፓይረሲ ስራዎች አንዳንዴ አንተም ታውቀዋለህ፣ እኛም እናውቀዋለን። እና እነዛን ስታስበው ኪሳራዎች በጣም ይበዛሉ። በጣም አሁንም ፋኖ ትግል ላይ የምታነሳቸው ሀሳቦች ላይ ከድጋፍ ይልቅ ስልታዊ ማጥቃት ሆኖ አይቼዋለሁ። ስለዚህ ቀዝቀዝ በል ብዬ ወንድም ግርማን እመክረዋለሁ። የጽናት ሚዲያ ቤተሰብ እንግዲህ ይሄን ሀሳብ ድንገት ነው ያመጣሁት። ምናልባት አንዳንድ ብዙ ሀሳቦች ነበሩ፣ በተለይ ደግሞ በዓለም ስለሆነ በዚህ ሰዓት ላይ ማንሳት አልነበረብኝም። ለማንኛውም ጠቃሚ ሀሳብ ሆኖ እስከተገኘ ድረስ በየትኛውም ሀሳብ ላይ ከየትኛውም ከማንም ጋር መነጋገር፣ መከራከር፣ ማስረዳት ከኔ የሚጠበቅ ስለሆነ ለዛ ደግሞ በራችን ጽናት ሚዲያም ክፍት እንደሆነ እንድታቁልን እንፈልጋለን። በህልውና ትግል ውስጥ ማንም ሰው አማራ የሆነ ሰው ሁሉ መቀነስ የለበትም፣ መጨመር ነው። የተቋም አሰራር ማክበር ነው። የአማራን ትግል መደገፍ ነው። የአማራን ትግል ከመደገፍ ውጭ ግን የሚሰጣጥቅ ሀሳብ ጽናት ሚዲያ አታስተናግድም ብለን ማሳወቅ እንወዳለን። የጽናት ሚዲያ ቤተሰብ ስላዳመጣችሁን ከልብ እናመሰግናለን። መልካም የገና በዓል እንዲሆንላችሁ እየተመኘን ፕሮግራማችን እዚህ ላይ እንጨርሳለን። ሰላም።